ሰው በዚህ ልክ እየተጠላ ውጭ ከሰው ህይወት እየተባልሽ አትወጭም እንዴ? ከዚህ በላይ ሰው እንዲያቆሸሽሽ ዝቅ እንዲያደርግሽ ትፈልጊያለሽ እንዴ? ማርያምን የምሬ ነው። በቃ ውጭ ስትበይ መውጣት ከሰው ህይወት አለቀ። ዛሬም ነገ እየመጣሽ ብሩኬ እያልሽ እኘኘኘኘ ለምን ታያለሽ እህቴ? ጥሩም እኮ አይደለም ላንቺ። ሰላም ጤና ይስጥልኝ። ወደኔ የተከበራችሁ የአይን አለም ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? አለሁላችሁ። ደህና ነኝ እግዚአብሔር ይመስገን። በያላችሁበት ዓለም ዳርቻ ሁሉ ሰላማችሁ ይብዛ። ለዚህ ቤት አዲስ ከሆናችሁ ቤተሰብ ሆኖ አብራችሁ ላላችሁ አመሰግናለሁ። ሰላም ጤና ፍቅር ከእናንተ ጋር ይሆን እያልኩኝ ይሄን ቪዲዮ ላይ ሼር በማድረግ ጀምሩት። እውነት ስምሽ እዩ ነው። እዩ ማለት ስምሽ ትርጉም አለው። እዩ ሰው የሚባል ሰው የተረጋጋ ስርዓት ያለው ምናምን ነው እዩ የሚባለው ማለት ነው። እና አንቺ ግን በጣም የተገርሚ ሰው ትዩነሽ እውነት ለመናገር ነው። ደግሞ ሁለተኛ ቻናል ከፍተሽ መተሽ እኘኘኘኘኝ ያኛው ሳይዘጋብሽ ተዘጋብኝ ታያለሽ። እንደዚህ ከምትሆኝ ለምን ስርዓትሽን ይዘሽ ልጅሽን እያሳደግሽ ስራሽን አሰሪም አለቀ። እንደዛም ስትሆኝ ነው በሰውም ተወዳጅነትን የምታገኘው። ግን ዝም ብለሽ እንደዚህ እያልሽ የሰው ህይወት እየገባሽ ምናምን ምንም ጥሩ ነው ብዬ አላስብም። ስለዚህ እንደዚህ ባታደርጊ በጣም የተመረጠ ነው ብዬ አስባለሁኝ። እና የሰው ህይወት ባበጠብጪ የሰውን ህይወት ባበጠብጪ ከዚህ በኋላ ልጆቹ ስራ ቢኖሩበት ኑሯቸውን አሪፍ ነው። ድራማም ከሆነ ከሰው ህይወት ብትወጪ ይበቃሻል። ምክንያቱም አንቺ ነሽ እየተጠላሽ ያለሽው። አሁን በማንም ሰው ተወዳጅ አይደለሽም። በቃ እየጠሉሽ ነው ያሉት። ምክንያቱም ደግሞ እየጠሉብሽ ያሉት ምክንያት ደግሞ አንቺ በምትሰሪው ነገር የምታረጊው ነገር ደስታ አልሰጣቸውም። አለቀ። ሰው ካልወደደሽ ደግሞ ሰው የምትሰሪው ነገር ደስታ ካልሰጠልሽ ደግሞ ለምን ማለት ጥሩ አይደለም ላንቺ። ስለዚህ አስበሽበት ከሰው ህይወት እንዲሁም በቃ ከዚህም በኋላ ጠርተሽ ሀይሚና ብሩኬ እኔ ከሀይሚና ከብሩኬ ህይወት ወጥቻለሁ። ከዚህ በኋላ በምንም አይነት መንገድ እኔን እንዲትፈልሙኝም እንዲታሞኝም አልፈልግም ብለሽ በቃ ከሰው ህይወት ውልቅ ብለሽ ከዛም በኋላ የራስሽን ስራ ስሪ። የወደደሽ ይከተልሻል፣ ያልወደደሽ ደግሞ ይቀራል። በቃ ይህን ነው የምመክርሽ። እንደዚህ ይሁንሽ ምናምን ከሰው ጋር እንደዚህ እየተያያሽ እየተጨቃጨቅሽ ምናምን ጥሩ ነው ብዬ አላስብም። ላንቺም ያስጠላል በጣም። ሰው ስራ የሚሰራው በሰው ተወዶ ሲሆን ነው። በሰው ካልተወደደ ምኑም ደስ አይልም። ስለዚህ ይህን ነው እኔ እንደ እህትነት የምመክርሽ። እንደ እህትነት ምክሬ ይሄ ነው ለእኔ። እናንተ ደግሞ የምትሏት ነገር ካለ የሆነ ነገር በሏት። እኔ እህትነት ምክሬ ነው። ምክንያቱም እያደረገች ያለችው ነገር ምኑም ደስ ስለማይል ማለት ነው። ምኑም አያስደስትም፣ ምኑም ደስ አያስብልም። በቃ በአጠቃላይ ስለዚህ ይሄ ነው ሲጀመር። ጥንድሽ መሀል ሶስተኛ ወገን መግባት ተገቢ ነው ብዬ አላስብም። በቃ ለነገሩ ሲነግሯቸው አሰሙ። ማንኛችሁም ሶስተኛ ወገን አትግቡት ባሉ ስትነገሩ አትሰሙ። የ2018 ነው አሁን 2018 ወይም 2019 ይመስለኛል። እሱ ይምጣና ደግሞ እስኪ የሚመጣውን ዘመን ደግሞ እናያለን። ይህ ዘመንም በቃ በባልና ሚስቶች ላይ ነው ያለፈው። አሁን ደግሞ የሚመጣውን ዘመንስ አብረን የምናይ ይሆናል። የምሬ ነው እውነት። በቃ ፍቅር፣ ሰላም የሆነ ዘመን ይሆንልናል ብዬ አስባለሁ። እግዚአብሔር ፍቃድ ብቻ ልቦና ይስጥሽ። ይሄን ነው የምልሽ፣ ልቦና ይስጥሽ። እኮ ግርም ይለኛል አንዳንዴ። በሰው ነው እንደ መፈመስ የሚቻለው? በራስሽ አይዲያ ነው እባክሽ። እንደዚህ እየተጠረገች በስድብ እንደዚህ ስድብ እየወረደባት እንደዚህ እያሏት እንደዚህ እየሆነች ወይ የምትሰራው ነገር ነው የሚገርመኝ። እኔ ምን ይሰራልሻል? በአፍንጫሽ ውጣ። እየተሰደብሽ የምትሰሪው ስራ አይቀርብሽም? ልቦና ይስጣችሁ። ይህንን ነው የምለው። እናንተ ደግሞ የምትሉት ነገር ካለ በሉ። እኔ ምክር መከርኳት እንግዲህ የምችለው ከዚህ በላይ ምንም ልላት አልችልም። ምከረው ምከረው መከራ ይምከረው ብሏል የአገሬ ሰው። ስለዚህ ከዚህ በላይ ምክር አያስፈልጋትም። እናወዳችኋለሁ፣ አከብራችኋለሁ። ይሄን ሜት ላይ ሼር እያደረጋችሁ አበረታቱኝ። መልካም ቆይታ ይሆንላችሁ። ሀሳብ አስተያየታችሁን ስጡ።
እንግዲህ እዩ ማለት እኮ ትርጉም አለው። አንቺ ግን እዩ ሳይሆን ስምሽ ሌላ ነው።